በስ እንጂ የልጁን ገበና ለመፈተን ብሎ ምን ይያለ ነው እንደዚህ እኔ እንደዚህ አይነት አባት ቢኖርኝ ይሄ ልጅ ይቅርታ አላደርግለትም because እንደዚህ አይነት አባት እኔ እንጃ ምን አይነት አባት ቢሆን ነው ገባሽ እኛ አሁን አባት የሞተ ልጆች አለን ብዙ ልጆችና ምን አባቴ በኖረ እል ነበር ግን ይሄን ካየው በኋላ ወይ እንኳን አልኖረ ያልኩበት ጊዜ ነው ባለፈው ማለት ነውና እኔ ሪከርድ ነው ያየሁት እና እንደዚህ አይነት አባት ምን አይነት አባት ነው እቺ ልጅስ ነገ ምን አይነት ህይወት ይኖራታል እንደዚህ አይነት ነገር ትጀምራለች ወይ የራሱ ላይፍ መጀመር ብሎ ራሱ ሲናገር ያ ምን አይነት ድፍረት ቢኖር ሸም ግን ተቀብሯል እናቴ ትሙት ተቀብሯል ታውራ ሄሉ በጣም ደፋር ነው እንኳን ኖርሽልኝ ላይክ ልጅቷ ምን አለች እኔ እኮ ራሴንም ላጠፋ ነበር ምናምን ስትል እንኳን ኖርሽልኝ በቃ ላይክ እንደ አባት ነበር አክት ሲያደርግ የነበረው እዛች ጋር ማድረግ ማለት ነው ግን ከዛ በፊት ያረጋውስ ነገር ምንድነው እንዴት እንኳን ማልሞትሽብኝ ልጄ እንኳንስ ኖርሽልኝ አይባል ምን እናቴ ምን ያልበት በድል ነው እሷን ልትበቀለው ይሄን ያርከኝ አለችው የሆነ ነገር አይደል ነው እኔ እንጃኒ ብዙን አልሰማሁትም እኔ ሪከርድ ነው ያየሁት ትንሽ ነው ያየሁት ግን በቃ አይደረግም እንደዚህ ምን አይነት ስብዕና ያለው አባት ቢሆን ነው አይደረግም በአጠቃላይ እኔ ደግሞ ሳምቦን ይቅርታም አላርግለትም የፈለገ ይሁን ከቤተሰብ ጋር ተቆራርጬ ይቀራለው እንጂ እንደዚህ አይነት አባት ኢቭን ከስም የጀርባ የሱን ስም እንደማላስጠራ ነው ምነግርሽ ከዛ ቀን በኋላ ማለት ነው እና ይሄ ነገር ተደባብሶ ራሱ ማለፍ አልነበረበትም የዛኔ ተደባብሶ ነው ያለፈው ያቺን ሪከርድ ነው እኔ የማየው ትንሽ ሪከርድ ናት ከዛ በኋላ ሌላ አላየውም ግን ለምን እንዴት እንደዚህ ይሆናል በጣም ከባድ ነው እውነት ምን አይነት ጊዜ ላይ እንደደረስን አላቅም ነው ሄሉዬ ይልሽ ወንዶች ምን ያደርጋሉ ሄለም ምናምን ተብዬ ራሴን አስጠራታለሁ እንጂ እግዚአብሔር እንደዚህ አይነት አባት እኔ ሊስቴ ላይ እንትና ብያል አስጠራው እግዚአብሔር ረበስማ ነው ሄሉ ምን ያደርጋሉ መሰልሽ ገስ ላይ ሽምግልና የሚገቡት ወንዶቹ ናቸው ከእርስ በርስ ከወንዶች ጋር ያወራሉ ነገሩ ለወንዶች በጣም ቀላል ነው እስኪ ወንድ ልጅ እንትን ተያዘ ሲባል ሰምተሽ ታውቂያለሽ ቢያዝበት እንኳን ምን ችግር አለው ነው የሚልሽ ማንም እንደዚህ ተካብዶ የሚወራ ነገር የለምና ወንዶቹ እዛ ገስት ላይ ያሉት ራሱ እርስ በርስ ድርድር ሽምግልና ምናምን ነው የሚቀመጡት የሰው ሜንታሊቲ ምን ያክል እኔ መፈራው ነገ ኢትዮጵያውያን ወንዶች ኢትዮጵያውያን ሴቶች ዓለም ላይ የኢትዮጵያ ሴቶች የትም ቦታ የትም ሀገር ብንሄድ በውቀትም ቢሆን በመልክም ቢሆን በጸባይም ቢሆን ትዳር በማክበርም ቢሆን በጣም ጎበዞች ነን ተፈላጊዎች ነን በየትኛውም ዓለም ብንሆን እና እንደዚህ ያደረጉ ሴቶቹ በጣም ከመማረር ወንድሞቻችንን ሁሉ ትዳር ላይ ያገኙ ይችላሉ ቆም ብሎ ማሰብ አለባቸው ሴት ልጅ መታገዝ አለባትና ይሄን ታሪክ ላይ ምን ይላሉ አንዳንድ ሴቶች በእውነት ነው የምልሽ የነዚህን ታሪክ ስትሰሚ ከታች ምን ይላሉ እናቶች እኛ ይሄን ስንሰማ ልጆቻችንን ለአባቶቻቸው ትቶ መሄድ ፈራን እዚህ ሶሻል ሚዲያ መተው ሲበጠረቁ የሌላን ሰው አእምሮ እንደሚጎዱ አያውቁም የራሳቸውን ታርቆ መለያየት አይደለም ገባሽ አሁን ይቅድም ከታሪኩ ባለቤት የነበረው እዚህ ሶሻል ሚዲያ ሲወራ በየቤቱ ያሉ እናቶች ለባሎቻቸው ያላቸው አመለካከት መጥፎ ሊሆን ይችላል ገባሽ ይሄ ነገር ሲሰማ እንደዚህ ድርጊት ሲደረግ እና የሰዎችን አእምሮ እያሳመሙ እነሱ ታርቀናል ይላሉ ልጅቷ ይሄ ደግሞ እርቅ እንኳን ቢደረግ ሪያሊቲ ከሆነ እውነታው ከሆነ ልጅቷ ተጎርታ ታማ ልጅውን እንደዚህ ካደረገ እንዴት ነው ሌላ ፍቅረኛሞች ወንዶች እንዲህ ተደራረጉ የሚል ኬዝ ላይ ደረታችን ነፍተን በቃ ከእንግዲህ የምናወራው ያ ባይ ዘ ዌይ ሄሎ ሴት እንደዚህ አድርጋ ቢሆን እናት አድርጋ ሴት አድርጋ ቢሆን ኖሮ ይሄ ነገር በጣም ይገን ነበር በጣም ማለት ነው እሱ ወንድ ስለሆነ ላይክ ብዙ ነገሮች አሁን ለምሳሌ ሆን ሴት ልጅ ስትጠጣ ስትወጣ ምን ስትል ወይኔ ሴት ሆና የሚባል ነገር አለ ገባሽ ስለዚህ ሴት አድርጋው ቢሆን ኖሮ ይሄ ነገር በጣም ብዙ ነገር ላይ እንደርስ ነበር ግን ወንድ ስላደረገው ነው እንደዚህ በቃ እንደ ኖርማል የታየው ኢቭን ያሁኑ ልጅ በቃ ይቅርታ ተባብለናል ደረፍቱን ነፍቶ ነው እኔ በሆነ እዚህ ጋር ኮሜንት አላደርግም ነበር እሸማቀቅ ነበር ገባ ካደለ ለምን ትክክለኛ ህሊና ካለክ ስለዛች ሊሰማ ይገባ ነበር ልጁን እንደዚህ በመከለ ሌላ ሰዎች ምን ስንት ነገር አድርጓል በጣም እንዴ 9 ሰው አለ ብሏል እኮ 9 ሴቶች እና በጣም በቃ በኋላ እኮ እንዴት አንድን ሴት እንዴት አረጋለ ማለት እኮ አሁን እኮ እንደ ኖርማል አይተነው እንድናልፍ እኮ ነው ያደረገን አባት እንደዚህ ካረገ ገብቶሻል
ያ ሴቷም ደግሞ ልጅቷ አሁን እንትን ሊኖራት ይገባል ያስባለሁ። አሁን እንደኔ አቋም አሁን የዛች ጋር የመጨረሻውን በእርግጥ አላየሁም ተታርቃ ምናምን ወርዳ ከሆነ አንዳንድ ሴቶች ለራሳችን ክብር የለንም ገባሽ? ለራሳቸው ክብር የላቸው ሴቶች አሉ። ኖ እንደዛ አይሆንም ብላ ቆራጥ መሆን ነበረባት። በእርግጥ አባቷ ነው ውስጧ የሚሰማትን ስሜትን ያላቅም ግን እኔ ብሆን በጣም ለራሴ ክብር ስላለኝ ኖ ብዬ እዛች ጋር ነበር ሁሉንም ነገር ማስቆመው ገባሽ? ወደ ህግ መሄድም ካለብኝ ወዴትም። አሁን ይሄንን እያዩ ብዙ ወንዶች ኦኬ አባት ነው ተብሎ ታለፈ። እንደዚህ የተደበቁ ያሉ ስንት ሴቶች አሉ ብዙ ነገር የሚደርስባቸው ራሳቸውን የሚያጠፉ ገባሽ? እንደዚህ አይነት ነገሮች ዝም ሲባሉ ነው ትልቅ ደረጃ ላይ የሚደርሰው ማለት ነው። ስሙንዬ ሴቶቹ ከዚህ በኋላ በሞር ሶሻል ሚዲያ እያንዳንዱ ሴቶች ፔጅ ያላቸው ስለ እውነት ሁሉም መጮህ ያለበት ሴቶች እንደዚህ አይነት ነገር ሲያጋጥማቸው እንፖስታለን እንደዚህ እናረጋቸዋለን እያሉ ሲያስፈራሯቸው እነሱ የሚፈሩት ከወንዶቹ የበለጠ ሴቶችን ነው። ሚዲያ ላይ እንደዚህ ተደርጎብሽ እንደዚህ አድርግሽ እየተባሉ ሴቶች ናቸው የሚረግጧቸው። ያ ደግሞ ኖርማል ነው። ነጮች እኮ ሰላማዊ ሰልፍ ራቁታቸውን ሁሉ እኮ ይወጣሉ። ምንም ማንም እኔ ያለኝ ነው ያችም ሴት ያላት እናቷ ያላት ወይ ልጁ የያዘባት የእናቱ የእህቱ ያላቸው ነውና እንደዚህ የሚያደርጉ ወንዶችን በጋራ መቃወም ነው እንጂ ለምንድነው ሴቶቹ አንገታቸውን የሚደፉት? እና ይሄ ፌር አይደለም። በጣም ወንዶች እውነቴን ነው የምላችሁ እናንተ መቃወም ያለባቸው። እኔ እንደዚህ አይነት ወንዶችን በአካል ብቻ ባገኛቸው እኔ ይመስለኛል እኔ ባለኝ አቅም በሌለኝ አቅም ነው ማጠፋቸው። በእውነት ልገላቸውም እችላለሁ። ሃፒ ጆይን ስትል አይቼ ነበር። ምን ነው እኔ ቢሆን እንደው መርዝም ቢሆን አድርጌ ነበር ማጠጣ እንጂ እንደዚህ አንተን ሃፒ ራሱ እንደዚህ አይነት ጉዳይ ሲወራ ጉዳይ ሲጀምር ሃፒ ለመጣ የሚመለከተው አካል ነው ሼር ያደርጉለታል። ሴቶቹ ሼር ያደርጉለታል። ሄሎ በጣም እኔን ማስፈራርቶኛል ከዚህ በፊት በዋናው በሌላ አካውንቴ ማለት ነው። እንትና ማሙሽ ቤት እየገባው በጣም እናገረው ሰድቦ ነበረ። ስክሪንሾት ልክልሻለሁ ከፈለግሽ የሚያስፈራራኝን ማለት ነው። ግን እኔ አልፈራው ስለማልፈራው እስከመጨረሻ ብሎክ ያደርገኝ ነበር የትኩበት። እሱን ጉዳይ መጨረሻ ላይ ነው የምትሰሙት። አሁን ዝም ብለው ተውት። ያ ኤኒዌይስ አሁን እንሰማለን እንዳለችው ሴቶች አሁን ለምሳሌ እኛ ሴቶች ነን እዚች ጋር ያለ ነው የምናወራው ስለዛች ልጅ ነው። ግን ላይክ እንደዚህ አይነት ነገሮችን ማስቀረት ያለብን እኛው ሴቶች ስንተባበር ስንተጋገዝ ነው። ወንዶች ለወንዶችም ማዛች ጋር ነገሩን አስቀርቱ እኮ ነው አጀንዳ ላይ ፎከስ እናድርግ እንጂ ሴት ለሴት ምናምን ብሎ ሴትና ለሴት የሆነ ዘርፍ መያዝ ወንድና ወንድ ይሄ ነው ማግለል የሚጀምረው እኮ ከእንደዚህ አይነት ነገር ነው። ባይ ነው አይ ሄሉ እሷ ያለችው ባይዘው ይሄ ለሴት እኛን የሚያገባ ማለት ወንዶች አያገባ አድሎ የሚጀምረው ያገባቸዋል። ግን አይ እሷ ባለችው ላይ ነው የምጨምርልሽ። አሁን አይተሽ ከሆነ ሴቶች አውጥተው የሚራገጡት ቲክታክ ላይ ምናምን የሆነ ነገር ሲሆን ፎቶ የሚያባዙት የእውነቴን ነው የምልሽ ሴቶች ናቸው በብዛት ፌክ አካውንት እየከፈቱ ምን እያሉ ማለት ነው። አሁን እዛች ጋር ወንዶች ስለነበሩ ማን ነበር ብቻ ወንዶች ስለነበሩ የዛን ቀን ነገሩ ተደባብሰው አለፈ። ገባሽ አይደለ? ወንዶች እንኳን ይሄን ነገር ቢያደባብሱት እኛ ሴቶች መነሳት ነበረብን ለማለት ፈልጋ ነውና ትክክል ናት። ሴቶች እንደዚህ አይነት ነገር ሲመጣ ላይክ እሷን ለመጉዳት መሄድ ሳይሆን ለሷ መቆም ነው ያለብን። ገባሽ አይደለ? እንደዚህ አይነት ነገሮች መቅረት አለባቸው። በእንደዚህ አይነት ነገሮች ዝም እየተባለ ወደ ኖርማል እየሄደ የብዙ ሴቶች ህይወት ነው እየጠፋ ያለው። ብዙ ሴቶች ናቸው በየቤታቸው ዝም ብሎ ሴቶችና ወንዶች እንዲያረጉም ይባላል። አባት ልጁ እንደዚህ ካረገ ሌላ ወንዶችን እኮ ነፃነት እንድንሰጥ ነው የተደረገው። በቃ ኢትስ ኖርማል አይነት አእምሯችን ይሄን ነገር በጣም አቅሎ እንዲያየው ነው የተደረገው። የእውነት ከባድ ነገር ይሄ ነገር ነው። መቀጣት ነበር ስለዚህ በቀላሉ ያለፈው ሰምተው ብቻ ያለፉት የመጀመሪያ የሰሙት ፔጆች በጣም ደካማዎች ናቸው። በጣም እንደውም ሽምግልና የአካባቢው ማህበረሰብ እንደዛ እንደውም እሷን ተቆጥተው እኮ ነው ሽምግልና ተይዞ እኮ ነው እሷ በቃ እያለቀሰች እንዴት ምናምን እያለች በቃ ይቅርታ አድርጊልኝ ልጄ ብለህ በአንተ ፔጅ ላይ ቪዲዮ ሰርተ ካሳት እሱን አድርግና እኮ ነው የሚባለው። እሱ እኮ እየተለመነ እኮ ነው ተደውሎለት ልጄ ይቅርታ አለኝ ብላ ከዛም ባቢ ብላ ነው የምታናግረው።
አድርስ ነው ሄሉ። እኛ ገና በጣም ብዙ ነገሮች ገና ነን። እናቴ ትሙት በጣም ትራውማ። በተለይ እዚህ ቲክቶክ ላይ የማትሰሚ ታሪክ የለም። ስትሰሚ በሽተኛ የሚያደርግ በዚህ ደረጃ ደድበናል፣ በዚህ ደረጃ መሀይም ሆነናል፣ በዚህ ደረጃ እናቴ ትሙት። እንደ ማስታወቂያ ግን እንደ ሃፒ አንተ መዘቅዘቅ ነው ያለብህ። ሃፒ እውነቴን ነው የምልህ። እኔ ስለአንተ እኔ ትቼዋለሁ። ብቻ ሄሉ በጣም ነው የሚያሳዝነው። ሰው ደግሞ የሚሰጠው ኮመንት ሴቶቹ ምንድን መሰለሽ እራሳቸውን እንደ እንትን ያዩታል። በቃ እንደ ማን እንደዚህ አይነት ነገር ላኪ እነሱ ልከው እስከሚያዙ ድረስ ካልሆነ በስተቀር እንዲህ የሚሉ ሴቶች አሉ። ኦልሬዲ የሆነ ነገር ነው ብታደርግስ። አሁን አንድ ነጭ ከቦይፍሬንዷ ጋራ የሆነ ነገር ቪዲዮ ቢቀረጽ እሱ ሂዶ ማስፈራራት አይችልም። ህጉ ራሱ ለምን ላክሽለት አይላትም። ለምን ቀረጸሽም ለሌላ ሰው ለሌላ አካል ወስዶ ካስተላለፈ ከህግ ውጭ እስከሆነ ድረስ ያስቀጠዋል። በቃ ያስቀጠዋል። የኛ ማህበረሰብስ በቃ ይሄ ካልቸራችን ትንሽ ስለጨቆነን ነውር እየተባለ ብዙ ሴቶች ራሳቸውን ስሜታዊ ሆነው እየቸኮሉ እያጠፉ ነው። ወንዶች ደግሞ ምንም እየመሰላቸው አይደለም። አንዷ ሴት ይሄው በሃፒ የሞተችው አለች አይደል? ሌላ ሴት ጋር ነው የሄደው። ያቺ በኔ ምክንያት በኔ ሰበብ ሞታለች አላለም። ገባሽ? እንኳን ሊሰማው እንደውም እየተደራጀ ከኢንስታግራም የጀመረ እኮ ነው ይሄ ልጅ። ከኢንስታግራም ጀምሮ ወደ ቲክቶክ የመጣ ሰው ነው። ስንቱን ነው ሲያስለቅስ የኖረውና እኔ ሴቶች በኮንፊደንስ እንደዚህ ቦይፍሬንድ ብላችሁ ሰውን አምናችሁ ምንም ነገር ቢደረገባችሁ ምንም ከፀሐይ በታች ምንም አዲስ ነገር የለም። እስኪ የወንድ ልጅ የሃፒ ተይዟል አይደለም? ምን ሆነ? ተይዘው ባህል ብትዩት ልቀቂው ነው የሚልሽ። እናንተ ምንድነው የሚያስፈራችሁ? የተለየ ነገር የለም። አንድ ሳምንት ያው ቲክቶክ ላይ ያለው ወሬ ነው የምትሆኑት። አለቀ። ምንም የሚመጣባችሁ ነገር የለም። በዚህ ደረጃ ገንዘባችሁን እያወጣችሁ አትስጡ። እና ሄሉ በቃ እንትን በይ ወደ ሙዚቃ ምርጫ ከገባሽ ወይ ትንሽ እንትን ላይ ጌም ወይ እንጫወታል። ኦኬ የፀሐይ ዮሐንስ ጊዜው ይርዘም እንጂ የሚለውን እሺ ከከፈች እኔ እሱ ስሰማ አንቺ የትም ቦታ ከሰቦት ሄሉ አንቺ ነሽ የምትመጪ። በጣም ነበር የምትወጂው። ክደሽዋል ፀሐይን ግን ጊዜው ይርዘም እንጂ ማየት አይሻል። በህልሜ ነው ይሄን ዘፈኑ ካየሁት። ሞት ካለኝ በቀር በህይወት ያለው ሞት ካለኝ በቀር በህይወት ይሄን ዘፈን በህልሜ አይቼው ጠዋት የት ነው የሰማሁት ይሄን ዘፈን እላለሁ። ሳስበው ለካ በህልሜ ያድ ህልም ደግሞ ይለያል። ዘፈን እንኳን ጋብዘኛል ህልሜ እኮ አይገርም። ዘፈን እንኳን ጋበዛለሁ በልምን ያባ። አይ አሁን ታይሙ ነው ሄሉ። ይሄን ሙዚቃ ለእንትና ጋብዥልን ብቻ። ለማንኛውም ታይሙ ነው ይሄ ሙዚቃ አልኩሽ። ዘላ እኔ በዚህ ነው ማስታወስሽ። አሁን ታይሙ ነው የሙዚቃ ምርጫ ላይ ይሄን ጋብዥልን። ቆይ ለእንትና እኮ ነገር ልክ ነበር። ተውት እኔ ጉዳዩ እንትን ስለሆነ እና ጌም እንጫወታለን። በጌም ውስጥ ሙዚቃ ስለሆነ ኮፒራይት በኮፒራይት ሆናል ዩቲዩብ። ኤዳንዬ ሁላችሁም እነ ዲስኮዬ ሁላችሁም ትቻችሁ ለውጣ ነው ዩቲዩብ። ቲክቶክ ላይ ትንሽ ቆያለሁ። ጌም አብሬ የምጫወተው ሰው ካገኘው ማለት ነው። ማለት እኔ ብዙ ሰው ፎሎ ስለማላደርግ ጌም ስትጫወቺ ኢንተርቪው አድርጋቸው እየሳቅን እንድናይሽ። ያ በእነሱ ፍላጎት ላይ ነው። ማን እንደምናገኝ እናያለን። ኦኬሽ ቻው ሄሉ ባይ። በቃ ተጫወች ጌም። ቴንክ ዩ ስሙንዬ። እስቲ እንትናን እስቲ ጃፕ ያለ አላፈይ ዳፈይ ሪከርድ ታረጋቸውና ያው ቀጥ ብለው ጸጥ ብለው ይወጣሉ እንጂ ተመልሰው በታይ አዋርዷት አይናገሯት። ምክንያቱም እንደ ልማዳቸው ወይ በፖለቲካ አፋቸውን ሲቀደዱ ወይ ሲቦተረፉ አብይን ሲሰድቡ ወይ አብራት አሳማና የሆነ ነገር ስታደርግ ድምጽ ሪከርድ ቀጨም ታረጋለች። ወይ የሆነ ቦታ ፋኖ ብለው ሲረዱ ቀጨም አድርጋ ታስረክባለች። ምክንያቱም እቺ
እኔ በበኩሌ በጣም ትንሽ እግዚአብሔር በጣም ገርሞኛል። እንዴ ቀላል አስፈራራቸው እንዴ? ቀላል ሰራችላቸው እንዴ? የውጭ ወንድም ሲታሰር ሰራችላቸው እንዴ? ቀላል ሰራችላቸው እንዴ? ለመረጃ ኦፍ ኮርስ ያ አለ። ያ ኤርትራኖች ላይ እኮ እንዴት እንደምትሄድ ምርጣ እኮ እንዴት እንደምታረገን እኮ እንዴ! በጣም እኮ ከባድ እኮ ሄደችብን እኮ አይቀለው ተረማመደችብን እንጂ እነዛማ ቪዲዮ ሳይከፍቱ እንዴት ያረጋሉ? ለምን ክሱ ትንሽ ይቀንስላል፣ ወዲ ይራራል። ባለማወቅ ባልኮል ተነሳሽነት ምን አለብኝ ማለት ይላል። ቆይ ኤርፎኑ ለውልቆ ስሜቴ ሆኜ ነው ትላለህ። ድምፁ ግን ኤኒ ታይም አሰማቸው በረዶ አቡላላ አሪፍ አሰባሪል እንደ ማህበራችን መጠቃት የለበትም። እኔ ይሄን ሀሳብ በደንብ ነው መቀበለው። ያ በረዶን ሆነም ቀርም ዝም ብለህ አሰማቸው እንደ ድምጽ እንደ ቃጭል መሀል ላይ ሪከርድ ያደርጋል አይደል? ታወርደዋለህ። ሪከርደሮች ከጎኑ አጠገቡ የሆነ ፍንጣ ነገር አትከልክ። ጉዳ ፈላ እንዳናወራ አደረገን እኮ ሪከርደሮች ቢራ አጠገቡ ቁጭ አድርጉት። ፈተናችን ምረቅ ዘናም አንድ ሰው ደግሞ ሄዶ ጃኒ ቤት ጊፍት ሲሰጡ አየዋቸው። እንደዛ ሲረግጧት የነበሩት ሰዎች ለመፋፊቅ ነው። ልጅ እንደዚህ ነው እንዴ? የምን መልመጥመጥ ነው? ልምጥምጥ እኔ ከተጣጣው ለሰዎች አንገት መስጠት እየቀረ ነው። ለምን ነገ ያዋርዳል። አንገት የሰጠለት ሰው ያንተኑ አንገት እንጨት ላይ ሰክተው ያሆ ሲዘፍን ታየዋለህ። ራሱ ገብቷል። ጌመር ብትሆን ስማ ሄለን፣ አሁን እኔ ጌመር አንዴ ብዙ አየን እኮ ስትወርቂ ጠብቀው የሚረግጡሽ እኮ ብዙ ሰዎች አሉ እንዴ። ያ እኔ ግን አሁን አንቺ ሄለን በተቋቋምሽበት ሰዓት ራስሽን ችለሽ ሰው ጋር መናገር በምትችይበት ሰዓት ከሆነ ልታገልሽ ይችላል። እኔ በማውቀው ማህበረሰቤ አንድ ሰው ሽንት ቤት ከተቀመጠ እንኳን ተጸዳርቶ ራሱን እስከሚጨርስ አይነካም። ፍጹም አይመጣው። ያ ማለት ምንድነው? የሰው ልጅ ድክም ባለበት ሰዓት ለማጥቃት መሞከር ማለት በጣም ሽንታምነት ነው። ራስሽን መከላከል በምትችይበት ሰዓት ግን ብልግና ነው እንጂ በጣም ብልግና መናገርም መዋጋትም ይችላል። ገብቷል? ይሄ ምንድነው? ሄደን ከኔ ጋር ጌም መጫወት ፈልገሽ ነው? እስቲ አንተን ይታያሉ። ችግር የለም ያው እባካችሁ እዚህ ያላችሁ ሰዎች ይሄ ገቢ በቡላላ ለሁለታችንም ነው ማስታወቂያ የምትሰራ። እሺ ማስታወቂያ ልሳላችሁ። እሺ ቅጣት አለ። ምንም አልቀጣኔ እዚህ ምድር ላይ ፈጣሪ ብቻ እንዲቀጣኝ ነው። ቅጣት እኮ በርበሬ ምናምን አይደለም ወይ? ጥያቄዎችን እንጠይቃለን። ከዛ ውስጥ አንዱ ትፈልሳለህ። ጀስ ለጨዋታው ድምቅ ቶርክ ብታረግ ነው። በቃ ቶርክ ታደርግላታለህ። ቶርች ነው አንተ ነህ ቶርክ የምታደርገው። ጥያቄዎችን በሲሪየስ ሆኖ ወይ መመለስ ዶክተሮችን ለማፈር አያጅቦን ሳበው ጂቦና ሊጋ ነው ማለት የሚገባ ጃፒ ካሸነፈ ገቢው
ማነው አያጅቦ ብሎ የመጣው 137,000 ፎሎ ያለው ከመቼው ደረሰ? ጅቦ 137,000 አያጅቦ አካውንት ተፈታታ እንዴ? ከመቼ ጋይስ ትሪፕል 10,000 ጃፒና ቡላላ ሲሪየስ ጥያቄ ሱፋቸውን ግጥም አድርገው ዛሬ ያቀዳችሁት እንትናችሁ እንዳይሳካ እናንተ የሆነ ስብስቦች እንደዚህ ይሄዳል። ለምን ነው ዝቅ የምታደርገው? አንዱን ቁልፍ አከፍተውም እንዴ ጃፕ? አልከፍተውም። ሌላ ደግሞ ታምር ይፈጠራል። ለነገሩ ስንት የሚሰናከል ሰው ሰባት አበባ እየጠጣ ቡላላን በጃፒ በኩል የሚገባው ገቢ እንዳለ ለጉቺ ወንድም የሚላክ ነው። እባካችሁ ተው ግን ጋይስ ለኔ እንትን ብያለሁ። ጀስት ሰው እንደዚህ አታንሺ ስላሉ ከእነዚህ ልጆች ጋር ይሄን ነገር ምን መሰላችሁ? ቅድምም የሆነ ስትናገር ሰምቻታለሁ። ገባ ጃፒ መጀመሪያ የበተንካቸው ልጆች ሰብስብ ትላለች። አይ ጉቺ እኔ በጣም እኮ ነበር ስማ ቡላላ መጀመሪያ ጃፒ የኔን ወንድም ከማስፈታት በፊት የበተንካቸውን ልጆችን ሰብስብ አለች። ጉቺ እኔ አንድ ነገር ልንገርሽ፣ እኔ የበተንኩት ልጅ የለኝም፣ ግን እዚህ በማህበረሰቡ ስም ወንድምሽ ታስሯል እና አራዳ ልጅ በቃ እንደ አንድ የከተማ አበባ እንኳን ካልሞላ በጣም ይገርማል። 1,000 ሰው ተሰብስቦ 7 አበባ ነው። አይገርምም? ቡላላ ወንድምሽን ላግዘው ይሄን አንቺ ጋር ሰው የለም እንዴ? ኧረ ስጡ እንጂ ምን ሆናችኋል እንዴ? 1,400 ሰው እያለ አበባ አልሞሉም። እኔ ደግሞ ጃፒን አዳምጣለሁ። ጅቡ አይደለም እኮ እኛ ጋር ያሉት ሰዎች ናቸው መሰለኝ አንቺ ጋርም ያሉት አንድ ነን እኮ ግሩፕ እንትናችን ማህበራችን። ለዛ ለምንድን ነው ግን እኛ ጋር ያሉት እንዳለ ደከከራ ነው እንት ነው ሁሉ ታውቃታለሽ? ሄሉ ማ እንዴ ዶክተር ቴንኪው ዶክተር አሜሪካን ትላለች። ማሜ ላቭ ማሜ እንትና እስክታ ከማሜ ጋር አስታርቅሻለሁ። ማሜ ላቭ ትባላለች። ማሜን አስታርቅሻለሁ። ተጣልታችኋል። ምን መሰለሽ በማህበረሰባችን ስም የተወሰነ ሰዎች ደግሞ መታረቅ አለባቸው። በስህተት እንጣላለን። ደም ብላ ነው እኮ ስጠጣ እኔ እንትና መስላታለሁ። ማን ነው ይባሏ? የልጆቹ አባት አራታይ ስራ ጆኒ መስላታለሁ። እሱ እኔ ጋር መጥቶ ኢንተርቪው ባደረገ ቁጥር እኔ ጥምድ ታደርገኛለች። አይ ግን እኔ ከሁሉም ሰው ጋር ታረቁ እንዴ ጃፒ እያሳቀ እንኳን 3,000 ገባ። እኔ እኮ አባም ስላልሞላ ችግር የለውም። ሁለተኛ ዙር ኖ ጃፒ ደረቱን ስላሳየው ነው። ጆኒም ደግሞ መጣ። እኔ ቤት ደግሞ ሁሉም ሰው በስነ ስርዓት ካወራ ይገባ የለ እንዴት እንደ አይነት ጥያቄ ጠይቃለሽ? 2 ወር ወጥ ሰራችብኝ። 2 በጋረደ ግን ይሄ ሄሎ ማሚ አሪፍ ሰው ናት እውነት። እኔ ደግሞ አሳዝነኝ እንዲጫወትባት ብዬ እናገራለሁ ለእሷ። እሷ ደግሞ እንዲህ ጠየቅሽው እንደዛ ጠየቅሽው ትለኛለች። ልጁ ባልጎ ሊሆን ይችላል አይታወቅም። ያ ተናግሬዋለሁ እኮ ልጁንም እንደገና እኔ ራሴ አስባለሁ። ገብቷል። እኔ አሁን ልጅ እኔ ላይ ትቶ እሱ እዛ ሲዝናናና እንደገና መልክ ሲሰራብኝ ይሰማል። ገብቷል። በዛ ተረድቻት አዝኜ ትቻት ከሱ ጋር እንዴት እንደዚህ አልሽው ምናምን ትለኛለች። እኔ ስንት ቪዲዮ ከዛ በኋላ ላኩልኝ ከኢትዮጵያ አላሳየሁትም። ያንን መረዳት አለብሽ። ገብቶሻል። አንዳንዴ ልንገርሽ ሄለን፣ እኔ አንቺን ልመክርሽ አልችልም። በጣም የምታውቂና ስማርት ነሽ፣ የምትራመጁ መንገድ ታውቂዋለሽ አይደል? ግን አንዳንድ ደግሞ ሰዎች ላይ በአጋጣሚ የሚፈጠርባቸው ችግር ነው። መቀለድ ባለብን ደረጃ ድረስ እንቀልዳለን። ሁላችንም አላጋጭ ነን፣ እናላግጣለን። ይህ ግን ክርር ያለው ቢቀር ባይ ነኝ እኔ። አሁን ማሜና ቤታ ቢታረቁ ከማሜ ጋር ያለውን ነገር በውስጥ እንዲፈቱ እናደርጋለን። የምሬ ነው የምልህ። ማሜና ሄዱ መታረቅ አለ። ልንገርህ ቡላላ፣ ማሜና ቤታ ቢታረቁ በጣም ደስ ይለኛል። እግዚአብሔር ነው የምልህ። በጣም ነው የምወዳቸው ሁለቱንም። ስማርት ናቸው። አንተ አንድ ነገር ልንገርህ፣ ተወዳቸዋለህ። ያ እንደ አንድ ለምን የሆነ ሰው ጋር ስትግባባ የሆነ ሰው መጥላት የለብህም። ይሄ አንተ ስሜት ነው። ግን አንድ እውነት ልንገርህ፣ እንደ ሳይኮሎጂ ፍጹም የማይስማሙ ሰዎች ቢኖሩ ቤታና ማሚ ነው።
ለምን ማሜ እንከን ሁላ ነው የምታየው? ለምን እዛ ጋር አበባው ተቀመጠ ትላለች። ምን ይሰራል አሁን አበባ እዛ ጋር ሽቶ ምን ያደርግልሻል ትላታለች። ቤት ቀለቡ ምን ያገባሽ ትላታለች። አይሆንም እንደዛ ተራርቀው ተከባብረው ቢኖሩ ይሻላቸው። ከዛ ደግሞ ምን አገባሽ ስትላት ትሄዳለች። አንድ በግ ልታሳርድ 4 ድስት ትሰራባታለች። ሽቶ ተቀባብታው ሰው አትረግጠም እኮ ወጥ ሽንኩርት እየሸተተች ነው ሰው የምትረግጠው። የምታናድደው ነገር እኮ ማሜ ክፋቷ እኮ ይሄ ነው የሚያስጠላ። ይሁን አሁን እኔ ቶፒክ ላይ ላወራ ስለ እንደ ሽቶ ቀባለሁ እሷ ወጥ እየሰራች ወጥ ይሄ ያናድዳል። ይሄን ነገር ብታቆም ጥሩ ነው ብዬ አስባለሁ። እንደ ማሜ እንደምንወዳት ማለት ነው እንጂ አንቺ እኮ የክፋት አይደለም እንጂ ማሜ እኮ ቆንጅዬ ምናምን እንትን ናት እኮ ግን እንኝኝኝ ትላለች። ታይ ነው የምላት እኮ ይሄን ነገር እንጂ እኔ ችግር የለብኝም። እግዚአብሔርን ታሳዝነኛል። ያ ግን እንደምንም ብናስማማቸው እንደ ሀሳብ መስማማት አሁንም እኮ አንዳንድ ጊዜ ምን አለ መሰለህ ጃፒ ከማይሆን ውካታ ጸጥታ መዝናኛ ነው ይባላል። ነው ጸጥታው ደግሞ መዝናኛ አሉንማ ሁለቱንም አብረው ተመለያየታቸው ሁሉም የራሳቸውን ህይወት እንትን ካሉ አብረው መጥቶ ለመቦጫጨር ምን ያደርጋል? እሷም ማሜም እዛው በበረቷ ቤታም እዛው በበረቷ በሰላም ይኖሩ የራሳቸው ዓለም ውስጥ አይደል? እንትን እኮ ይሄ ቀጠሮ ጌም እኮ የሚያስጠላው ለዛ ነው። ይሄ ቀጠሮ ጌም እኮ ነው ያጣላችሁ። አይ በጣም ተሳስታለች ማሜ። እግዚአብሔር በጣም ወንጀለኛዋ ማሜ ነች እንዴ? ያ ምን አርጋ ነው? እኔ እንደውም ሁለቱንም በደምብ ሳላውቃቸው ነው እኮ እንዳለ እንደዚህ ብዬ ነገርኳት። ገብቷል? ጌም ከተጫወትኩ በኋላ ተሸነፍክ አይደል? የምን ጊፍተሩን ላይ የጠራ መስደብ የምን ሀገር ጎዳም እሷም ብሎ ጎንደር እሷም ብሎ ምን አመጣው ጌም ላይ ነገር ኢትዋዝ ልክ አልነበረችም። ልክ አንዳንድ ጊዜ ጥፋትን ለመሸፈን ስትል ሌላ ጥፋት ሌላ ውሸት እየፈጠርክ ሌላ አደጋ ውስጥ ትገባለህ። ገብቷል? እሷ እንደዛ ነገር ውስጥ የገባት ነው። መጀመሪያ ላይ ግን ተሸነፈ በቃ የራስን ዓለም ትኖራለህ። ባታሸንፍም እኮ አንተም የራስን ነገር ይዛለህ የምትወጣው። እሱንም ማናየበት በቃ ይሄ መከባበር እውነት ነው። መከባበር አሪፍነት ነው። ብትከባበሩ የሆነ ያንን አፋሪ ይባላል። በሐረር አፋሪ ይባላል። ይሄ የሚያፍር ሰው የለም እንደዚህ ገብቷል። አፋሪ እፍርታም አፋሪነቷን ለመደበቅ ስትል ሌላ ውሸት ውስጥ ገባችና ሌላ ጸብ ውስጥ ገባች። አከረረችው ማሜ። አንዳንዴ ቢንስ የሆነ የሷ ስህተት ነበር ያለታ ቤዚኩ እግዚአብሔርን የራሷ ስህተት በዛ ምክንያት ነው እንደ ሁሉ መጋጋል የመጣው እንዴ። ከዛ ምን አለች? ለምን ታዲያ ቂም ካለች ተጫወች ስላት ከድሮም እኮ ባገኛት በልጆቼ ፈልጋት ነበረ ለህይወት መጠፋፋት አለች። እንደዚህ አይነት ቂም ካለች ለምን ታዲያ ተጫወች? ማሜ እናስገባትና ትስማማላችሁ? ይላል ማሜ አንቺ ምናምን እንደዚህ ነው የምትለው። አስገባት አንቺ ምናምን የእጅሽን አገኘሽ እንደዚህ ነው የምትለው። አስገባት ትበልጥልሽ ማሜም እንደምትለው ካዛል ሰባት ጃፒ ትሪፕል ጃፒ ናት። በ10 ሺህ ይቀጥዋል። ማሜ እንዳስገባት አስመንጥሮ እንዲያወጣ ቅጣት እንዳረጋል። ቅጣት ትሪፕል ቡላላ አንድ የሆነ ነገር ካስታወስ የሆነ ስትል በየቦታው ታስታውሳለህ። በለው ውቀጣት እርገጣት ስማ እኔ አንድ ነገር ትዝብ እንዳለኝ ታውቃለህ? መጽሐፍ ቅዱስ ሊሆን ይሄ እንዳሸነፋት አድርጊ በእናትሽ። ዘሟች ሴት ነበረች ቡላላ። እግዚአብሔር ኢየሱስ እቺ እንዴት ድንበር አለ። የምናገረው ሰው አለ፣ የማልናገረው ሰው አለ። ገብቷችኋል? እኔ አሁን ወርቁ አይተነው ይዛለት ራሱ በእነዚህ አህያዎች የተነሳ ጆከር ደግሞ አንደኛ እንድናገረው ሲያደርገኝ ከተናገርኩት በኋላ ወዲያውኑ ነው ሰው ደውሎልኝ ኧረ ተይ ቲጂ ሰውዬው ጥሩ ሰው ነው። እዚህ ላይ ራሱ ሃይሜ ራሱ በጣም ጥሩ ሰው ነው፣ አትናገሪ እንደዚህ አይነት ነገር ወርቁ አይተነው እንድንደስ ስትለኝ ሶሪ ነው ያልኩት። ምክንያቱም ብዙ የከፈለ ሰው መናገር ጥሩ አይደለም። እኔ ለልጆቼ ፈርቼ ምናምን እንዳይመስላችሁ ወዲያውኑ ነው ይቅርታ ያልኩት። ትዝ ይላችሁ እንደሆነ የዛን ዕለት ነው
እናንተ ሰው ይሄን ሰው አታሰድቡኝ። አንደኛ ላይ ከግለሰብ ከሀብታም ጋር መጣላት አልፈልግም። ወጪውን ስለማልችለው ወጪውን አልችለው። አንደኛ ላይ የማወጣለው ሰውየው የሚያወጣል አቋለው ከሀብታም ጋር መጣላት ምን እንደሆነ ከሀገር ጋር ከመንግስት ጋር ብትጣሉ አትሊስት ከኋላችሁ ህዝብ አለ ብትለምኑ። ግን ያልደረሰብኝን ሰው አለ ወዲያውኑ ተናገርኩት፣ ወዲያውኑ ሶሪ ነው ያልኩት። ምክንያቱም እኔ እና እሱ ማለት የማውቀው ሰው ዲጂታል አትናገሪ እሱ እኮ ማለት እንደዚህ ነው ሲሉኝ አይኖ አውቃለሁ። ግን እዚህ ላይ የምትስ አንድ ጊዜ ከበታች ሰው ጋር ያወላ ሁሉ ጊዜ የሱን ስም ሲጠሩና ሲሰድቡኝ ነው የተናገርኩት እንጂ እኔ መቼም ልናገር። አንደኛ የልጁ እናት እማቃት ሴት ናት። ሁለተኛ ነገር ሰውየውም ደግሞ በዚህ መልኩ ያለ ሰው ነው። እኔ አልናገረው። እኔ በፖለቲካ ሰዎች መብታቸውን ሲጠይቁ በፍጹም አልናገርም። ለምን እኔ አውቃለሁ መቼ የኔ መብት ታፍኖብኝ እንዳትናገር የተባልኩበት ምን ደርሶበት እንደሆነ አላውቅም። ከዚህ መንግስት ጋር ምን አገባኝ እኔ አብይና ወርቁ አይተነው ተጣሉ። ነገ ሲታረቁ እኔ ወደ ኋላ ልቀርላችሁ ነው? አያገባኝም። እኔ አማራም ሁን ትግሬም ሁን ኦሮሞም ሁን መብትን መጠየቅ አለብህ። መብትን መጠየቅ አለ። ምን አገባኝ እኔ ለአንዱ አግዤ ለግለሰብ ምን እንደተዋዋሉ ምን አገባኝ? ምን የሚያገባኝ ነገር አለ? እኔ ከህዝብ ጋር አይደለም ችግሬ። እኔ ጎዳኝ አማራ ህዝብ አይደለም። እኔ ጎዳኝ ስርዓቱ ነው። ስርዓቱን ደግሞ ስትፈልግ አንጠልጥለው ስትፈልግ አውርደው። እኔ ሁሉ ጊዜ ቋሚ የነበርኩትኝ ስርዓትን መናገርና ህዝብን መናገር አንድ አይደለም። ወጥቶ አልተናገረብኝ፣ ህዝቤን አልሰደበብኝ፣ የኦሮሞን ህዝብ አልሰደበብኝ። ሁለተኛ ነገር ደግሞ እንደማንኛውም እኔ እና እሱ ቪክተም የነበረን ሰዎች ነን። አለቅ በወያኔ ጊዜ በኢህአዴግ ጊዜ እሱም እስር ቤት የነበረ ነው። እኔ የምወዳቸው መሪዎች እስር ቤት የነበሩ ሰዎች ናቸው። ምን አድርጎኝ ነው የምናገረው? የማንም ተራ ሴት እዚህ ጋር ስታነሳው አይቼ ነው ሲሰድቡኝ ይዛለት እንደዛ ብዬ የተናገርኩት እንጂ እኔ የምናገረውም ሰው አይደለም። ተነስቶብሻል ዛሬ? አዎ ተነስቶብኛል። እንዴ ከላይ ላይ እኮ አልወርዳሉ የኔ ወንድም። ከላይ ላይ ዝም ስል ፍራቻ መስሏቸዋል። ዝም ስል እኔ ዛሬ ይህን መንግስት ከሚናገሩት ሰዎች ጋር ተነጋግሬ አውቃለሁ። የአማራ ልጆች ይህን መንግስት ሲናገሩ ተነጋግሬ አውቃለሁ። ምን አገባኝ እኔ? ህዝቤን አይናገሩም። መንግስት የጋራችን ነው እንጂ የግሌ አይደለም። አሁንም ነገም የምናገረው ነው። በዘሩ ከመጡበት ከሰደቡት ግን ሊቭ አለውን እሱን ተናገሩ። እነሱን የኦሮሚያ መንግስት የሚያስተዳድረው ኦሮሞን ነው። በግላችን እኛ የሚያስተዳድረውን ቢሆንልን በጋራ የምንናገራቸው ነገሮች አሉ። ግን ያ ነገር እኛ ጋር አልተፈጠረም። ሁሉም የግሉን የሚያሮጠው፣ ሁሉም ይለጥፋቸዋል፣ ሁሉም ያጣብቃቸዋል። ስለዚህ ጎመን በጤና አንተ ላይ ሲደርስ ትጮኻለህ፣ ታለቅሳለህ። ነገ የሞተ ይሞታል፣ ይረሳል። ይኸው ሁሉም ተረሳ። ቶፒክ ነው የሚሆነው። እስቲ ለህዝባችን መቼ ነው እስከ መጨረሻው የቆም ነው? መቼ ነው የቆም ነው? ትላንትና የረገፉት ወንድሞቻችንን የገደሏቸውን ለፍርድ አቅርበናል አላቀረብንም? ቶፒክ ነው። ትላንትና አርሲ ላይ ሞተ ለምን አትናገርም ብላችሁ በጠበጣችሁ። ምን ላይ ደረሰ? ከወሬ አለፈ አላለፈም? ሴቶች ተደፈሩ ትላላችሁ። የተደፈሩ ሴቶች አሉ ብለ የዛሬ 4 ወር ቶፒክ ነበረ። ሊያን እናሳስራለን አላችሁ፣ ቶፒክ ነበር። ሁሉ ነገር ኢግኖርድ። እናንተ ራሳችሁ እዚህ ላይ ያላችሁት ራሳችሁ ኢትዮጵያኖች ተፈስቶባችኋል። አንድ ነገር ትይዛላችሁ፣ እስከ መጨረሻው ይዛችሁ አትሄዱም። እርስ በርስ እንሰዳደባለን። ትሰድቡኛላችሁ፣ ታዋርዱኛላችሁ። ካለን የሚበራላችሁ አይመስልም። እዚህ ላይ ሀሳብ ስጭበት ለእናንተ ዩቱብ ሲባል ማለት ነው። ጂጂ እስቲ ስለ ጃፈር ሀሳብ ስጭበት። ስለ ጃፈር ሀሳብ ሰጠው። ምን ፈጠራችሁ? ምንም። የዛሬ ዓመት የሞቱ ክርስቲያን ኦርቶዶክሶች አሉ። ምን ፈጠራችሁ? ምንም። የሞቱ ሙስሊሞች አሉ። ምን ፈጠራችሁ? ምንም። ወረኛ፣ የተፈሳበት የተረገመ ህዝብ፣ ቁም ነገር አታርግ የተባለ ህዝብ፣ አትበቀል፣ ደምን አትወጣ፣ ለፍርድ አታቅርብ የተባለ ህዝብ፣ ልፍስፍስ ትውልድ። እኔ የምችለውን ነገር እስከ መጨረሻው አድርጌያለሁ ከእግዚአብሔር ጋር። ያ እግዚአብሔር ረድቶን ይህንን መርዛም የበሰበሰ ድርጅት ለእኛ እንኳን ለባዳዎች አይደለም ለራሱ ለትግራይ እናት ያልሆነ ደደቢት አስገብተናል። መድኃኒዓለም አሁን ደግሞ ይህንን ልቦና ሰጥቶት እኔ አሁን መንግስት መቀያየር ራሱ ጥቅም የለም። ያንን ቀየረን፣ ይህንን አመጣል፣ ይህንን ደግሞ እንቀይራለን፣ ነገር ልጆቻችን እንገብራለን። ምንድነው ጥቅሙ? ጥቅም የለም። እኔ አሁን ጸሎት ጀምሬያለሁ። ጌታ ሆይ መድኃኒዓለም ለዚህ ለፈጠርከው ለ130 ሚሊዮን እየጨመረን እንጂ እየቀነሰን አይደለም የምንሄደው። ለ130 ሚሊዮን ህዝብ ስትል ልቦና ሰጠውና በስነ ስርዓቱ ያስተዳድረን። አለቀ። ይሄ ብቻ ነው የሚያዋጣው። ተቀየርም፣ ተገለበጠም፣ ተጨፈርን፣ ምንም ማለን ምንም የሞተ በእምነቱም የሞተ ተጎዳ፣
ከዛ በመሀል ይነሳና አንተ አዶናይ አንተ ጆን ዳንኤል ልክ መብት ያላቸው ጉልበት ያላቸው ለራሳቸው በልተው ሆዳቸው ያልጠረቃ ወጣቶች ህፃናቶች ናቸው። እኛ ያንን ነገር መሸፈን ሲገባን እነሱ ላይ ነው የምንጮኸው። ምን መጣ? ምንም። የትግራይ የምናምን ሰፈር ህዝብ ተራበ። ምን መጣ? ምንም። ጠገቡ። አሁን ስለነሱ ያነሳ ሰው አለ? ትግራይ ውስጥ ተርበው የነበሩት የዛሬ 6 ወር ቶፒክ የነበሩት አዳምጥ። አንተ ደንቆሮ ትውልድ አዳምጥ። ትግራይ ላይ ራብ ተነስቶ ነበር አይደለ? አዶናይ የሰበሰበው ገንዘብ የተባለና ጩር ያላችሁትን ጆን ዳንኤል ምን ላይ ደረሱ? እነሱ ሰዎች ምን ላይ ደረሱ? ጠገቡ? ረሃቡ ጠፋ? በሽታው ምን ላይ ደረሰ? ኢትስ ፖለቲክስ። ጂጂ በሱ ላይ ለምን አልናገርም? ገደል ግባ። 18 ዓመት የተናገርኩት ምን አመጣል? ልጆቼን፣ ቤተሰቦቼን፣ ትምህርቴን፣ ሱቄን አጥቼ ዛሬ ከእናንተ እኩል ዝቅ ብዬ ቁጭ ብዬ የማወራበት ምን አመጣ? ምንም። እስቲ ዝም በሉ ከቻላችሁ። እንደዚች ያለውን ባለጌ ለፍርድ በማቅረብ ከዚህ በኋላ ሌላ ደግሞ እስቲ ሌላ ገጽታ እናምጣ። እንደማማ ፊሽካ ያለ ከበስተጀርባ ሆነ የትግራይ ህዝብ እንደዚህ ሆነ፣ የትግራይ ህዝብ እንደዚህ ሆኖ እናወራለን፣ እንቀጥላለን። ደግሞ ሪኮርድ ይባላል። እንዲህ እድሜያችንን እየጨረስን ሌላ ደግሞ ቀሽም ትውልድ እያፈራን ያለን